ነሐሴ 4 ቀን 1983 ዓመተ ምህረት ስልጣን የጨበጠው ሻምበል ቶማስ ሳንካራ ወታደራዊ መንግስት አብዮታዊ ስርዓት አወጀ። አብዮቱን የመምራት ኃላፊነት ተረከበ። በ33 ዓመት ዕድሜው ግዙፉን ስልጣን የተሸከመው ሻምበል ቶማስ ሳንካራ በጊዜው በአፍሪካ በዕድሜው ወጣቱ መሪ ሆኖ ተመዝግቧል። በህዝባዊ ድጋፍ የፕሬዝዳንትነት ኃላፊነቱን ከተቆናጠጠ በኋላ በፍትሃዊ የስልጣን ክፍፍል በሀገሪቱ እድገት ለማምጣት ቃል ገባ። እኩልነት የሰፈነበት ማህበረሰብና ለኑሮ ምቹ የሆነች ሀገር ለመፍጠር ልዩ የሆነ የባህል አብዮት ለማካሄድ ቆርጦ ተነሳ። ጥቅምት 2 ቀን 1983 ዓመተ ምህረት በሳንካራ የትግል ጓዱ የተዘጋጀ የአዲሱን አብዮት የፖለቲካ ርዕዮተ ዓለም የሚያስተዋውቅ መግለጫ በብሔራዊ የራዲዮ ስርጭት ተላለፈ። ይህ የ5 ዓመቱ የልማት ዕቅድ እያንዳንዱ ዜጋ የተሻለን ነገ ለመፍጠር ዛሬን በድፍረት በልማት ዘመቻ መትጋት እንደሚገባው ተገለጸ። ሻምበል ቶማስ ሳንካራ ሀገሩን ማስተዳደር ሲጀምር የወሰደው ቀዳሚው እርምጃ ከፊደል ካስትሮ ቼ ጉቬራ፣ ከጋናው ወታደራዊ መሪ ጄሪ ሮሊንግ፣ ከሊቢያው ሶሻሊስት መሪ ሙአመር ጋዳፊ እና መሰል ኢምፔሪያሊዝምን ለመፋለም ከተነሳሱ አብዮታዊ የግራ ዘመም ርዕዮተ ዓለም ከሚከተሉ መንግስታት ጋር ያለውን ግንኙነት አጠናከረ። በተመሳሳይም ከሌሎች ሀገራት ጋር ግንኙነት መሰረተ። ሳንካራ በአመራር ዘመኑ ኮሚኒስት ቻይናንና የቀድሞዋን ሶቪየት ህብረትን ጨምሮ በርካታ አብዮታዊ አስተሳሰብ አራማጅ ሀገሮችን ትኩረት ሰጥቶ ጎብኝቷል። ሳንካራ የውጭ እርዳታ ህዝቡን ከማስነፍ ባለፈ በእርዳታና በብድር ስም ወደ እጅ አዙር ቅኝ ግዛት ስለሚወስድ ከነጮች የእርዳታ ፍርፋሪና መመሪያ መቀበል በማቆም የሀገር ውስጥ የገቢ ምንጮችን ማሳደግ ላይ ትኩረት አደረገ። ከእርሱ የቀደሙት መንግስታት የወሰዱት ብድር የስርዓቱ እንጂ የአፐር ቮልታ ብድር አለመሆኑን በይፋ አወጀ። የሀገሪቱን ኢኮኖሚ ለማሻሻል በግብርና፣ በአስተዳደር፣ በትምህርት እና በኢንዱስትሪ ዘርፎች ከፋፍሎ የህዝቡን ህይወት ለማሻሻል ወገቡን ታጥቆ ወደ ትግል ገባ። ይህንን ለማስፈጸም ደግሞ በአብዮታዊ ፖሊሲው ላይ ግንዛቤ ማሳደግ፣ ደን ልማትን ጨምሮ አካባቢን ማሻሻልና ጾታና ተዛማጅ ጉዳዮች ላይ ያሉትን መዋቅሮች ላይ ትኩረት አደረገ። ምሁራንና የስነ ዜጋ ትምህርትን ደግሞ ህብረተሰቡን በዘመቻ ወደ ልማት እንዲሰማራ ንቅናቄና ግንዛቤ ለመፍጠር ይጠቀምባቸው ነበር። ሻምበል ሳንካራ ስራውን የጀመረው አፐር ቮልታ የሚለውን ቅኝ ገዢዎች ያወጡትን የሀገሪቱን መጠሪያ በመቀየር ነበር። ለሀገሩ ታሪኳን የሚመጥንና አፍሪካዊነትን የሚያንጸባርቅ የክብር ስም ቡርኪና ፋሶ ሲል ደረበላት። የቀና ህዝብ መኖሪያ ምድር እንደማለት ነው። ስያሜው ህዝቡ ሀገሩን ወዳድና በስነ ምግባር የታነጸ ትክክለኛ እውነተኛ ማህበረሰብ መሆኑን ለመግለጽ የታሰበም ነበር። ዜጎቿም ቡርኪናቤ ተብለው እንዲጠሩ አደረገ። ቀና ሰዎች እንደማለት ነው። ሀገርንና ህዝብን ለመለወጥ የሚንቀለቀል ውስጣዊ ጉጉት ሰንቆ የተነሳው ወታደሩ ሳንካራ በሚወደው ጊታር ታግዞ ጣፋጭ ብሔራዊ መዝሙርና ሰንደቅ ዓላማ አዘጋጅቶ አበርክቷል። ምናልባትም በዓለማችን የብሔራዊ መዝሙርና ሰንደቅ ዓላማ በማዘጋጀት የመጀመሪያው ፕሬዝዳንት ሳይሆን አይቀርም ይሉታል። ከ23 ዓመታት በፊት ቡርኪና ፋሶ ከፈረንሳይ ነፃነቷን ብትቀዳጅም ቅሉ ከነፃነት በኋላ እንኳን ቅኝ ገዥዋ ከጀርባ ሀገሪቷን ትዘውር ነበር። ቶማስ ሳንካራም ሀገሩን በመሪነት በተረከበባት ወቅት በፈረንሳይ የምትበዘበዝ ሙስናና መሃይምነት የተንሰራፋባት በድህነት ከሚማቀቁ የዓለማችን ሀገራት ቀዳሚ ነበረች። በወቅቱ ማንበብና መጻፍ የሚችለው የሀገሪቱ ህዝብ 10% ብቻ ነበር። ከዚህም ሌላ ቡርኪና ፋሶ በምዕራብ አፍሪካ ከፍተኛ የህፃናት ሞት መታወቂያዋ ነበር። ከዚህ በኋላ ነበር ሳንካራ በሞት አፋፍ ላይ የሚገኘውን 7 ሚሊዮን ህዝብ ከጨለማው መጋረጃ ለማውጣት ወጣ ባሉ እቅዶች የባህል አብዮት ለማካሄድ ቆርጦ የተነሳው። በ1984 ዓመተ ምህረት በተባበሩት መንግስታት ድርጅት ስብሰባ ላይ በተገኘበት ወቅት
ባደረገው ንግግር የሀገሬ 7 ሚሊዮን ወንዶች፣ ሴቶችና ህፃናት ካሁን በኋላ በድርቅና በረሃብም ሆነ በውሃ ጥም አይሞቱም። አመራራቸው በሚያካሂደው የሞት ሽረት ትግል የቡርኪናቤዎችን ህይወት ይታደጋል፣ ወደ ተሻለ የእድገት ደረጃም ይሻገራል በማለት ቁርጠኝነቱን አረጋግጧል። ሳንካራ በአብዮታዊ ትግሉ ስር ነቀል ለውጥ ለማምጣት ያረጀና ያፈጀ ስርዓትን ለማፍረስ የሚጠይቀውን መስዋዕትነት ሁሉ ለመክፈል ተዘጋጀ። በኢኮኖሚው የደቀቀች ሀገሩን በሶሻሊስት ርዕዮተ ዓለም መሪነት በአይን የሚታይ በእጅ የሚዳሰስ ኢኮኖሚያዊ፣ ፖለቲካዊና ማህበራዊ ልማት ለማየት ጓጓ። በመሆኑም ድሃው ህዝብ በምግብ ራሱን እንዲችል የአስተራረስ ዘዴው እንዲሻሻል በማስተማር በመስኖና በዝናብ መሬቱን እንዲያለማ ጥብቅ ትዕዛዝ አስተላለፈ። አርሶ አደሩ በሚያካሂደው የልማት ዘመቻ ባለስልጣናት ወታደሩና የከተማው ነዋሪ ድጋፍ እንዲያደርግ በጥብቅ አውጇል። ሳንካራ ለአንድ ፕሬዝዳንት የሚገባውን ክብርና ምቾት አሽቀንጥሮ በመጣል ዶማ እንዲሁም አካፋ ይዞ በመውጣት በመስኖ ልማት፣ በውሃ ጠለፋና በእርሻ በሌሎች በዘመቻ በሚካሄዱ የልማት ስራዎች ላይ ራሱ በተግባር በመሳተፍ ለሚኒስትሮቹ አራያ ሆኖ ይታይ ጀመር። በቡርኪናቤዎች ድህነት የቅንጦት አኗኗርን በማውገዝ ከአለባበስ ጀምሮ ቀላል የህይወት ዘይቤን ለህብረተሰቡ እንዲሁም ለባለስልጣናቱ ራሱን በተግባር አስቀድሞ በማሳየትም ጀመረ። ምስኪኑ የቡርኪናቤ ገበሬ ባመረተው ጥጥ ቡርኪናቤው ሸማኔ የሰራውን የባህል ልብስ እንዲጠቀሙም አዘዘ። ዓላማው ህዝቡ የሀገር ውስጥ ምርትን እንዲጠቀም በማበረታታት ከውጭ የሚገቡ ምርቶችን መገደብን ታሳቢ ያደረገ ነበር። ራሱም ሳንካራ በሀገር ውስጥ ልብስ አሸብርቆ በመታየት በራስ ምርት መኩራት እንደሚቻልም አሳይቷል። ሙስናና ሌብነትን የሚጠየፈው ሳንካራ ባለስልጣናትም ቢሆኑ የላባቸውን ብቻ ማግኘት እንዳለባቸው ሰበከ። ከሌሎች የአፍሪካ መሪዎች በተቃራኒ የራሱን ወራዊ ደሞዝ ወደ $450 ዝቅ ካደረገ በኋላ የሌሎችን የመንግስት ባለስልጣናት ደሞዝና ሌሎች የገቢ ምንጮችን በመቀነስ በጀቱን ለህዝብ የልማት ፕሮጀክቶች ግንባታ አዋለ። ከእርሱ በፊት የነበረው መንግስት ይጠቀምባቸው የነበሩ ውድና ቅንጡ ተሽከርካሪዎች ከየመስሪያ ቤቱ ተሰብስበው እንዲሸጡ በማድረግ በተራ ተሽከርካሪዎች ተክቷቸዋል። ከዚህ በኋላ ሲፈልግ በርካሽ በተገዛች አነስተኛ አሮጌ መኪናው፣ ሲያሻው ደግሞ ብስክሌቱን እየጋለበ ከቤቱ ወደ ስራ ቦታው ይመላለስ ነበር። ቶማስ ሳንካራ የራሱን የቤተሰብ አባላት እንኳን የተለየ ተጠቃሚ እንዲሆኑ አይፈልግም ነበር። ቤተሰቡን በመሰብሰብ እንደ ሌሎች የአፍሪካ ሀገራት መሪዎች ቤተሰብ የተለየ ጥቅም እንዳይጠቀሙ አስቀድሞ አስጠንቅቋቸውም ነበር። በዚህ ምክንያት ሁለቱ ልጆቹ ቀደም ሲል ከሚማሩበት የመንግስት ትምህርት ቤት የቀጠሉ ሲሆን ቀዳማይቷ እመቤትም በፊት ከነበራት የሥራ ኃላፊነት ምንም የጨመረችው ደረጃ አልነበረም። ወላጆቹም ድሮ ከሚኖሩበት ሕይወት ለውጥ አልነበራቸውም። መሬትን ከውጭ ኩባንያዎችና ከመሬት ከበርቴው እጅ ፈልቅቆ በማውጣት ለአርሶ አደሩ አከፋፍሏል። አርሶ አደሩም የአስተራረስ ዘዴውን እንዲያሻሽል ድጋፍ ስለተደረገለት በ3 ዓመት ውስጥ የሀገሪቱ የስንዴ ምርት በሄክታር ከነበረበት 1700 ኪሎ ግራም ወደ 3800 ኪሎ ግራም ከፍ ብሏል። በዚህም በአጭር ጊዜ ውስጥ ቡርኪና ፋሶ በምግብ ራሷን እንድትችል አስችሏታል። ከ1983 እስከ 1986 ዓመተ ምህረት ድረስ ባሉት ዓመታት ህዝቡ ባካሄደው የግብርና ሥራ ዘመቻ የተገኘው ምርት ቀደም ሲል ከነበረው የምርት ምጣኔ 75 በመቶ ብልጫ ነበረው። በጊዜው ህዝቡ የምዕራባውያንን እጅ ሳያይ በሀገሩ ለምግብ ፍላጎት ከሚያስፈልገው መጠን በላይ የምግብ ሰብሎች አትረፍርፎ እንዲያመርትም አስችሎታል። ሁሉም የቡርኪና ፋሶ ህዝብ እንደ ዜጋ ነፃ የትምህርትና የጤና ሽፋን እንዲያገኝ በደነገገው አዋጁ የሚታወቀው ሳንካራ ማህበረሰቡ በአካባቢው ተደራጅቶ በራሱ ጉልበት ከ350 በላይ የትምህርት ተቋማት እንዲገነቡም አነሳስቷል። በመሆኑም 35,000 ቡርኪናቤዎችን በ3 ወራት ውስጥ ማንበብና መጻፍ እንዲችሉም አድርጓል። ትምህርትን በማስፋፋት
13 በመቶ የነበረውን የትምህርት ሽፋን በ1986 ዓመተ ምህረት ወደ 73 በመቶ አሳድጓል። ይህም የሳንካራ አስተዳደር በሀገር አቀፍ የትምህርት ዘመቻ ህዝቡን ከመሃይምነት ለማላቀቅ ያደረገውን ውጤታማ ትግል ያሳየ ነው። ወጣቱ የሀገር መሪ ቶማስ ሳንካራ በጤናውም ዘርፍ በህዳር 25 ቀን 1984 ዓመተ ምህረት የቡርኪናቤ ታዳጊዎችና ህፃናት የክትባት ዘመቻን አሳክቷል። በየመንደሮቹ የጤና ጥበቃ ማዕከላትን በማቋቋም በአንድ ሳምንት ውስጥ ከ2.5 ሚሊዮን በላይ ህፃናት የማጅራት ገትር፣ የወባና የኩፍኝ ክትባት እንዲወስዱ በማድረግ የጤና ሽፋኑን ወደ 60 በመቶ ያስመነደገ ተምሳሌታዊ ስራ አከናውኗል። ሳንካራ በአጭር ጊዜ ውስጥ ግዙፍ ብሔራዊ የክትባት ዘመቻ በማካሄድ በአፍሪካ ቀዳሚነቱን ይዞ ነበር። ወታደሩ፣ የኮማንዶ አዛዡ፣ ጠቅላይ ሚኒስትሩና ፕሬዝዳንቱ ቶማስ ሳንካራ በጸረ ቅኝ አገዛዝና በፓን አፍሪካኒስት አመለካከቱ በአመራር ዘመኑ የሚመግባችሁ ይቆጣጠራችኋል እና ለማኝ ለማንም መመኪያ አይሆንም በሚለው አመለካከቱ የምዕራባውያንን ጣልቃ ገብነት አስቁሟል። በሐምሌ ወር 1987 ዓመተ ምህረት የአፍሪካ አንድነት ድርጅት በኢትዮጵያ መዲና አዲስ አበባ ላይ ባካሄደው ታሪካዊ ጉባኤ ላይ ባደረገው ንግግር አፍሪካውያን ከምዕራቡ የተበደሩት ዕዳ አውሮፓውያን በቅኝ ግዛት ወቅት በአህጉሪቱ ለፈጸሙት የተፈጥሮ ሀብት ዝርፊያና የጉልበት ብዝበዛ ማካካሻ ነው። ከዓለም አቀፍ የገንዘብ ድርጅትና ከሌሎች አበዳሪ ተቋማት ጋር ኢፍትሐዊ የብድር ስምምነቶችን በማድረግ ቀጣዩን ትውልድ በዕዳ ዘፍቀን የትውልድ ተወቃሽ መሆን አይገባንም። ዓለም ባንክና ዓለም አቀፍ የገንዘብ ድርጅት በአፍሪካ ላይ ያላቸው የኢኮኖሚ ቁጥጥር የእጅ አዙር ቅኝ አገዛዝ ኒዮኮሎኒያሊዝም አካል በመሆናቸው ጥንቃቄ ሊደረግ ይገባል። ከነዚህ ተቋማትና ከምዕራባውያን ሀገራት ያለብንን ዕዳ መክፈል አይገባንም። ስለዚህ መክፈል እንደማይገባ እያንዳንዳችን ድምፃችንን በጋራ ልናሰማ ይገባል። ብድር የሚሰጡን ከዚህ ቀደም በቅኝ ግዛት ስር ውለው ሲበዘብዙን የኖሩት ሀገራት ናቸው። ቅኝ ተገዝተን ተበዝብዘናል፣ ሀብታችንን ተዘርፈናል። ዛሬም ለደስታችን ብለን ያልተዋዋልነውን ዕዳ እንድንከፍል ይፈልጋሉ። ብድር ለሁለተኛ ዙር የየሀገራችንን የተፈጥሮ ሀብት ዘረፋ እንደ ሽፋን ነው በማለት በስብሰባው የታደሙ መሪዎችን አስደምሟል። በአጭር ጊዜያት ውስጥ ራስን በምግብ በመቻል ስኬቱና የምዕራባውያንን ጉልበት ፊት ለፊት ታግሎ ድልን በመቀናጀቱ በአፍሪካ የፖለቲካ ምህዳር ውስጥ ጀግና የሚለውን ክብር መጎናጸፍ ችሏል። ሆኖም ይህ የአመራር ዘይቤው ከውስጥም ሆነ ከውጪ ጠላት ፈጥሮበት ነበር። ቅኝ ገዥዋ ፈረንሳይ ለበርካታ ዓመታት የቡርኪና ፋሶን የተፈጥሮ ሀብትና የህዝቡን ጉልበት ለመበዝበዝ ህዝቡን በመደብ ልዩነት ከፋፍላ እርስ በርስ በማጋጨት ስታሴር ቆይታለች። በኋላም ይህን የሴራ አደረጃጀት በመጠቀም በሚዋደዱት የትግል ጓዶች በሳንካራና ካምፖሬ መካከል ጥል በመፍጠር እርስ በርስ የሚገዳደሉበትን ዘዴ አቀነባበረች። ሳንካራ ሀገሩ ቡርኪና ፋሶ ከፈረንሳይ ጋር ግንኙነቷን እንድታቋርጥ ሲያደርግ፣ ፈረንሳይ በሚስጥር ካምፖሬ የሳንካራን የውጭ ጉዳይ ፖሊሲ እንዲቃወም ሴራ ታደርግ ነበር። ሴራው ሊፈጸም ቀናት ሲቀሩት የደህንነት ሚኒስትሩና ታማኝ የሥራ ባልደረቦቹ ካምፖሬ ሊገድለው እየዶለቱ መሆኑን ሲያሳውቀው፣ ሳንካራ ግን ሐሳቡን አልወደደላቸውም። ራሱ ካምፖሬ ክዳኝ እንጂ እኔ ግን በፍጹም አልክደውም፣ ጓደኛ አይካድም በማለት ተቃውሟቸዋል። ሳንካራ ባሰበው መጠን ነገሮች ሳይሆኑ ቀርተው የተፈራው ነገር ሆነ። ከምሽት 4 ሰዓት ተኩል ላይ ሳንካራ ከ13 ሚኒስትሮቹ ጋር በቤተ መንግስቱ አዳራሽ ውስጥ ነበር። በወቅቱ የሀገሪቱ የልማትና የህዝብ ግንኙነት ስራዎች ዙሪያ እየተወያየም ነበር። ምሽቱ ድንገት በተኩስ ሩምታ ተናጠ። ዓላማው ራሱን ሰውቶ ባልደረቦቹን ማትረፍ ነበር። ሆኖም ቶማስ ሳንካራ ከአዳራሹ መውጫ በር ላይ እንደደረሰ ሁለት እጁን ወደ ላይ ከፍ አድርጎ እጅ መስጠቱን ከመናገሩ ቅጽበት የጥይት ዶፍ በደረቱ ላይ ዘነበበት። ታላቁ ሰው ወደቀ። የሀገሪቱ መሪ መግደላቸውን እንዳረጋገጡ ወታደራዊ ልብስ ያጠለቁና
ክላሽንኮቭ የታጠቁ ታጣቂዎች ወደ አዳራሹ ዘለው በመግባት ሩምታ ተኮሱ። ያ ሁሉ የጥይት መዓት አዳራሹ ውስጥ በነበሩት 13ቱ ሚኒስትሮች ላይ አረፈ። አዳራሹ በደም ጎርፍ ተሞላ። ያ ታላቅ የአፍሪካ ጀግና ከሚኒስትሮቹ ጋር ወደቀ። ሁሉም ነገር በቅጽበት ጸጥ ረጭ አለ። አስደንጋጩ የተረገመ ምሽት የቡርኪናቤዎቹን ብቻ አይደለም፣ የአፍሪካን የተስፋ ጭላንጭል አጠፋው። ገዳዮቹ ዓላማቸውን ካሳኩ በኋላ የቶማስ ሳንካራንና የሌሎች ጓዶቹን አስክሬኖች ምልክት እንዳይገኝ አድርገው በዚያው ሌሊት በሚስጥር ወስደው በአንድ ጉድጓድ ቀበሯቸው። በክስተቱ የተደናገጡት የሳንካራ ባለቤት ማርያም ሳንካራና ሁለት ልጆቻቸው ሀገር ለቀው ወደ ፈረንሳይ ተሰደዱ። ይህን ተከትሎ የቅርብ ጓደኛው ብሌዝ ኮምፓወሬ ወደ ስልጣን መጣ። ከግድያው ከ4 ዓመት ቀደም ብሎ ሳንካራና ኮምፓወሬ ሳንካራን ፕሬዝዳንትነት ያበቃውን መፈንቅለ መንግስት መርተዋል። ኮምፓወሬም በሳንካራ ሞት ከተፈረጁት 14ቱ ተከሳሾች መካከል ነበር። በጎረቤት አይቬሪ ኮስት በግዞት የሚገኘው ኮምፓወሬ እንደ አውሮፓውያኑ አቆጣጠር በ2014 በተካሄደው ህዝባዊ ተቃውሞ ስልጣኑን ለቆ ነበር የተሰደደው። ነገር ግን በሳንካራ ግድያ ውስጥ እጁ እንደሌለበት በተደጋጋሚ አስተባብሏል። ሆኖም ግን እውነት በጊዜ ሂደት መውጣቱ አይቀርምና እንደ አውሮፓውያኑ አቆጣጠር በ2021 ሳንካራን እንዲገድል አድርገዋል በሚል የተጠረጠሩ ኮምፓወሬን ጨምሮ 14 ሰዎች ላይ ክስ መሰረተች። በክሱም ጥፋተኛ ሆነው በመገኘታቸው ኮምፓወሬ በሌሉበት የዕድሜ ልክ እስራት ተፈረደባቸው። መልካም ስም ከመቃብር በላይ ይኖራል።